አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናቸው? ደህና ናቸው? ሁሉ ሰላም ነው? ሁሉ አማን ነው? እኔ ደህና ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ እንደምን ናቸው? ሰላም ናቸው? ሁሉ አማን፣ ሁሉ ሰላም፣ እኔ ደህና ነኝ አልሐምዱሊላህ። ወደ ዛሬ ሀሳቤ ስመጣ ዳጊ ክሮቤልን አግኝቶት ነበርና በናሂ ጉዳይ ማለት ነው። ዳጊ ምን ነው እንደ ሄሉን እንደ ሄሉ አድርገህ አላየሃትም? ውብዬን በሄሉ አይን ለምን አላየሃትም? ውብዬን ለምን ዙሪያ ጥምጥም ትሄዳለህ? ወንድምህን ነፃ ለማውጣት ከነጉዱ ተነጉዳጉዱ እንድትቀበለው ለምንድን ነው የምትከፋፋው? መጀመሪያ በዙሪያችሁ በራሳችሁ ያለውን ወንጀል አታጸዳም? ክሩቤልን መተህ ዛሬ እህትህ አንተ ነህ ጥፋተኛ፣ እህትህ ትቀበለው ወንድሜን ከነ ቆሻሻነቱ ማለት ነው፣ ከነ ጉዳጉዱ። እንዴ ማጽዳት ያለበት እኮ ናሂ ነው። አንተ ምን ቤት ነህ? አብረው ትተኛለህ፣ አብረው ታድራለህ ነው ወንድሜ ይሄን አያረግም ሲል እነዚህ ሁለት ልጆች ካላረገ እንዴት ወለዳቸው? ምን ለማለት ፈልገህ ነው? ወንድምህ ፍጹም ገዳም የገባ ወይስ ሞሎክሴ ነው? ወይስ የቆረበ ሞሎክሴ ነው? ሴት ጋር የማይሄድበት ምክንያት ምንድን ነው? ይህን መናገር ትችላለህ? ወንድሜ አያደርግም ካላደረገ እነዚህ ሁለት ልጆች እንዴት መጡ? ይህን ጥያቄ ትመልሳለህ እንዴ? እንደዚያውም ሆኖ እንኳን ትናንትና አይቻለሁ ሶላ ይዟቸው ባሏን መጥቶ እንትን ሲሉ እንዲያትመቷት እያለ ጠበቃ ሆኖ ነበረ ራሱ ባሏ ፊት እንኳን ማለት ነው። ባልተብዬው እንደዛ ሲጨናነቅና እንደዛ እንትን ሲል ይህን ለእንደዚህ አይነት ሰው ነው አንተ ጠበቃ ሁነህ? እርግጥ ወንድምህ ነው አውቃለሁ፣ ግን ወንድምን ወንጀልን ሸፍኖ አይደለም ወንድምነትን ማሳወቅ። ወንድምህ ከሆነ ወንድምህን ከስህተቱ እንዲማር እንዲመለስ ነው ማድረግ ያለብህ እንጂ በሽፍፍን ናገህ ናሂ አያደርግም። ምን ያህል እርግጠኛ ነህ አንተ? ምን ያህል ነው እርግጠኛ የሆንከው? ደግሞ እኮ ማለት ያለበት እኮ ራሱ ነው። ይህንን ነገር እኔ አይደለሁም ይሄ እንደዚህ ነው ብሎ ማስረዳት። አሁን አይደለም ሽፍንፍን ለምን ምን ያዘው መናገር ምን አሳፈነው? ማን ነው የሚያስጨንቀው? ከኋላ ያለም ሰው ካለ አይ ከሌ እንደዚህ እያለኝ ነው ብሎ መናገር አለበት። የሚያስጨንቀው የሚያስፈራራውም ካለ ማለት ነው። መቼም በዙሪያቸው የሚያስፈራራቸው አታጡም እናንተ። ባለፈው በመተት ተይዘን ነው አላቸው፣ እንደዛ ታሰቃዩ ያከረማችሁ። አሁን ደግሞ ለቀቀ ተባለ ነው። ከውስጡ አልጠራም ሴጣኑ ከውስጡ አልጠራም። ምን አፉን ያዘው? ውብዬ ላይ ሲደርስ ብቻ ነው አፉን የሚከፍተው። ሌሎች ሴቶች ላይ ሲሆን ይዘጋል። ውብዬ ላይ ሲሆን ተረጀኝ፣ አንቺ እንደዚህ ነሽ፣ አስመሳይ ነሽ፣ እንደ አንቺ አይነት ሴት አይቻላቅም። በረስንቱን እኔ በሷ ምክንያት አይምሮ ይደምቷል። ግን እንደዚህ አይነትን ሰው ነው ከነቆሻሻው ትቀበለው። ምን ዕዳ አለባት? ወንድ ቢሄድ ወንድ ይመጣል። እርግጥ ልጆቿ ሊሰቃዩ አባቴን ብሎ ሊያስቸግሯት ይችላሉ። ያልፋል፣ ለትንሽ ጊዜ ነው። እነሱም ነፍስ ሲያውቁ ይሄዳሉ፣ አባታቸው ጋር ያያሉ። አለቅ እና እሷ መሞት አለባት? እሷ እንደዚህ ውስጥ መቃጠል አለባት እንዴ? አንድ ሰው እኮ ትዳሬ ብሎ ካለ ትዳሩን አክብሮ ለትዳሩ ታማኝ ሆኖ ምን አልከሰክሰው በየሴቶቹ ጋር ምን አሳቅፈው በየሴቶቹ ጋር። በትዳር ላይ ያለ ነው ግጭት ሁሌም ይመጣል። የሰው ልጅ ተህስተቱ ይታረማል። እሱ ግን ከቤት በወጣ ቁጥር ሴት አቅፎ ነው የሚታየው። ከቤት በወጣ ቁጥር ሴት ላይ ተንጠልጥሎ ነው። ግድ መርፌና ክር ሆኖ መታየት አለበት ነው የምትለው ዳጌ? ናሂ ይሄን አያረግም እርግጠኛ ነኝ ምናምን ይሄ የብላ እንትን ነው፣ ጨዋታ ነው። እና አንተ ራስህ ትክክል አይደለም። አንተ ራስህ ሚዛንህ የተዛባ ነው። ሚዛንህ የተዛባ ነው። የውብዬ ወንድም ትክክል ነው። በቃ ትክክል። ለእህት የሚከፈለው መስዋዕት ነው እየከፈለ ያለው። እናንተ ናቸው እየዛ የተዝረከረካቸው እንትን እያላቸው አንዴ ፋፊ፣ አንዴ ያቺ፣ አንዴ ተዱባይ የመጣችዋ ስንቱን ተዱባይ ትምጣት አሜሪካን አሉ አለማላቅም ብቻ ከውጭ የመጣቸው እንደዛ ተሪፖርት ስመጣ ሳፍ ብሎ ነው እየተቀበላት። ምንድን ነው እያሳየ ያለው? እሱ ራሱ ግን ጥፋት አለበት። አዎ ጥፋት አለበት፣ ግን ትቀበለው። ምን ዕዳ አለባት? ተንቆሻሻው የምትቀበለው ምን ዕዳ አለባት? በልጅ መታሰር አለባት?
እሱ ለልጆቹ አያስብም። ይሄ ሁሉ ሪከርድ ይቀመጥላቸዋል ልጆቹ። አባታችን ምን አይነት ሰው ነው፣ አባታችን እናታችንን እንዴት ነበር የሚያደርገው፣ እንዴት ነበር የሚያሰቃየው ብለው ይሄ ሁሉ ሪከርድ ኢንተርኔት ላይ አለላቸው። ገብተው ማየት ነው። ሲያዩ ደግሞ ሲያድጉ ደግሞ ምን እንደሚከተው በልጆቹ አይምሮ ምን እንደሚመጣበት አላሰበውም፣ አላገናዘበውም። እሱ ግን የዕለት የዕለቱን የዝቼ የፊቱን ብቻ ነው። በቃ ማጥራት ካለበት ማጥራት ነው። እሱ በለቅሶ በጩኸት በዋይታ የሚሆን ነገር የለም። በቃ ከሴቶቹ ርቆ ትዳሩን መመለስ አለበት። አይ ሴቶች ጋር በስመ እርዳታ ቤቱን እያፈረሰ እርዳታ አለ እንዴ? ቤቱን እንትን እያለ እርዳታ አለ እንዴ? እናንተም ደግሞ አብረህ አታጭብጭብ። ለሐቅቁ ገና ልጅነት አዳጊነት ምን እንደሚመጣብህ አታቅም። የነግህን አታቅም። ምን እንዳለብህ አታቅም። ስለዚህ ወንድምህ ስለሆነ ብቻ በጭፍኑ አትፍረድ። ነገ እኔም ላይ ይደርሳል፣ ነገ እኔም ላይ እንደዚህ ይሆናል ብለህ ማሰብ አለብህ። ማለት አንተ ቤት ዝናብ ጥሏል ሲለው ምንድን ነው የሚባል ተረት አለ። ሁሉም በየደጅ ይኸው አንተም ላይ እንደሚመጣ ምንም ያህል ዋስትና ወይም እርግጠኛ አይደለህም። እና በሐቅ ቁም። ዳጊ ገና ታዳጊ ልጅ ነህ፣ ገና ብዙ የሚጠብቅህ ልጅ ነህ። እንደውም ከውብዬ ጎን ነው መቆም ያለብህ። እንደውም ከውብዬ ወንድምህን ነው ማፋጠጥ ያለብህ። እኔን አታምኑኝም፣ እኔ እንዴት ሁሉ ሰው እንዴት አያምነኝም? እሱ ጋር የሚያደርሰዋል እንዴ? ውጭ ነው እንጂ የሚያው እሱ ምን እንደሚሰራ ማን ያውቃል? በየአልጋ ቤቱ እያያዘ እያደረ እንደ ይቺ ልጅ ሀቅ ሳትይዝ እንደዛ አልሆነችም። ሀቅ ሳትይዝ ልጁ እኮ ይወለዳል መቼም 9 ወሩ ደርሶ መወለዱ አይቀርም። በምታፍርበት ደግሞ እንደዚህ ሚዲያ ላይ ሴትነቷን አርክሳ ትወጣለች ብዬ አላስብም። ይሄን ያህል እንደዚህ ትወርዳለች ብዬ አላስብም። ማለት ችሊ ሴት ናት። እናቴ እንደዚህ ብለሽኝ እንኳ ብሎ ልጇ እንዲወቅሳት አትፈልግም። እናት ሀቅ ናት። እናት ሀቅ ይዛ ነው እንትን የምትለው። ከማን እንዳረገዘች፣ ከማን ጋር እንደተኛች፣ ከማን ጋር እንትን እንዳለች ታውቃለች። እና ናሂ ደግሞ አትሸምጥጥ። ድሮ በፊት እንዴት እንደምታረጋት እንዴት እንደምትል ለእሷ አግዘህ ሚስኪን ናት ጥሩ ሴት ናት እያልክ ስንት ስታሽቃብጥ እንደነበረ እናውቃለን። ዞር ብለህ ደግሞ የሰራኸውን ቪዲዮ አየው። እኔ ምንም ነገር የለኝም አታምኑኝም ወይ እንዲህ አትሉኝም ወይ ማለት እዚህ ጋር ማለቃቀስ አያስፈልግም። የራስህ ስራ ነው፣ ድርጊትህ ነው፣ የምታረገው ነገር ነው። ሰው እያየ የሚፈርድብህ የምታሳየውን አይቶ ሰው ይፈርድብሃል፣ ይጨፈጭፈሃል። ስለዚህ ከድርጊትህ ተቆጠብ፣ ከሁኔታ ተቆጠብ፣ ክብርህን አስከብር። ማን እንደዚህ የወረርክ የዘቀጥክ አትሁን እንዴ! እሺ ውሸት ከሆነም እኮ እኔ አይደለም ብለህ እሷን ማፋጠጥ ትችላለህ። ባሏ ፊት እንኳን ሆኖ እኮ መከላከል ነው ያስክላል። ሆዷ እንዲያትመቷት እንዲህ እንዲያትሏት ተዋት፣ አትክፏት፣ ምን አትበላት። ምን አገባህ አንተ? ምንም ከሌለህ ምንም እዛ ውስጥ ኬዝ ከሌለህ ምን አገባህ? እንደፈለገ አትሆን። አንተን ስምህን ተትዳርህ እየተፈናቀልክ አይደል? ከትዳርህ እንትን እያልክ አይደል? ልጆችህ አባት እያሉ ያለ አባት ሊያድጉ አይደለ? ስለዚህ ማዳን ካለብህ ራስን አድን። ይሄን ነው የምለው። ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ